በመጀመሪያ ደረጃ ጽጌዬ እንኳን ተወለድሽ፣ እንኳን ለዚህ እድሜ ፈጣሪ ያደረሰሽ። 21 ማለት ቀላል እድሜ አይደለም። ብዙ ነገር ያየችበት፣ ብዙ ነገር ያሳለፈችበት፣ ብዙ ስኬቶች ላይ የደረሰችበት አመት ነው። በዚህ እድሜያችን እንግዲህ ያው እኛ ደግሞ ፈጣሪ ይመስገን እግዚአብሔር የተመሰገነው መዳም ቤት ነን። እግዚአብሔር ይመስገን ነው የምንል ሁላችንም ማለት ነው። በየደረጃ በየፊናችን በየህይወታችን ማለት ነው። እና ጽጌዬም ደግሞ እንግዲህ ትላንትና 21 አመቷን አክብራለች። ግን በ21 አመቷ ውስጥ ብዙ ነገር አድርጋለች። በዚህ እድሜዋ እንደዚህ ደረጃ መድረስ ማለት ቀላል ነገር አይደለም። እግዚአብሔር ይመስገን። እና ያው እዚህ ደረጃ የደረሱት ደግሞ ከዳንዬ ጋር ነው። መጀመሪያ ወደ ሚዲያ መጥቶ በጣም ብዙ ስራዎችን ከዳኒ ጋር ነበረ ሲሰሩ የቆዩት። እና ጽጌዬ ትላንትና እንግዲህ ያችኛው ሄርሜላ የምትባል ሽምልምጥ ነው የሚባለው ሽልጥልጥ ነው የምትባለው ማን ነበረች ስሟ? እሷ ራሱ ተገኝታለች የትላንትና የመጣችው ማለት ነው። እና እዛ ልደት ላይ ሩትዬ አልተገኘችም። አንደኛ ደረጃ ላይ ደግሞ ዳንዬ አልተገኘም። ለምንድን ነው ዳኒ ልደትሽ ላይ ያልተገኘው ተብላ ስትጠየቅ እንግዲህ የቤተሰብ ጉዳይ ነበረበት፣ የስራ ጉዳይ ስለነበረበት መምጣት አልቻለም፣ ለዛ ነው የቀረው በማለት ነው እንግዲህ የመለሰችው። እና ዳኒ መገኘት ነበረበት ብዬ አስባለሁ እኔ በበኩሌ ማለት ነው። ምክንያቱም አብሮ ብዙ ነገር አድርገዋል፣ ብዙ ስራዎች ሰርተዋል። አንድ ላይ ነው እዚህ ደረጃ የደረሱት። ያው ወንዶች ሲባሉ ወይም ደግሞ አንድ ሰው የተደረገለትን ነገር የሚረሳ ሰው አይደለም። እና አብርሃም እንደዛ ነው የሆነ እንግዲህ ሩትዬ እዚህ ደረጃ አድርሳው ልብሱን ካርቱ ሳይቀር ቀይራለት ዛሬ ክዶ እንግዲህ ትላንት የመጣች የማንም ልቅምቅም የሰው ልክ አያውቅም ብላለች አይንዬ። እና ትላንትና የመጣችው ነው እንግዲህ በዛች ቀይሮ ትላንት እንደዛ ሩትዬ ሲያዋርዳት የነበረው በሰው መካከል ያ ሁሉ አፉ ሲከፍትባት ያ ሁሉ ሲያመነጫጭቃት ዝም ነበር ያለው። ይህ ወንድ ነው ግን ቱ እንደዚህ አይነት ወንድም ከሚሰጠኝ የምር ቆሜ ቢቀርስ ልጅ ሳልወልድ ቢቀርስ። ልጁ ራሱ እንዴት ነው የሚያፍርበት ግን ይሄ ቪዲዮ ሲያይ ማለት ነው። እናትየው እዛ ጋር ቆማ እንደዛ ሲያሸማቅቋት ዝም ብሎ ቆሞ እኮ ነው ያየው። አብርሃም ሰው ነው ግን እኔ ሰው መስሎም አይታየኝ ይምር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ በጣም ወዳችኋለሁ። እና አብርሃም እንግዲህ ትላንት እንዳያችሁት ነው ሩትዬ ያ ሁሉ ሲናገሯት ያ ሁሉ ሲያሸማቅቋት የማንም ዱርዬ የማንም ወጠጤ ሲናገራት ዝም ነበር ያለው። ይሄ ሰው ነው ብላችሁ ታስባላችሁ? የምር ሩትዬ እንኳን ቀረብሽ። እውነት ቢሆን ይሄ ነገር ድራማ ባይሆንና እውነት ተለያይታችሁ ቢሆን ራሱ እኔ ደስ ነው የሚለኝ። ምክንያቱም እንደዚህ አይነት ወንድ ሽልጥልጥ የሆነ ወንድ ለብር ብሎ ሚስቱን የምትደፈርበት ይሄ ወጠጤ የማንም ወጠጤ ንግግር ራሱ ማያቅ ዝም ብሎ ሲናገርሽ ዝም ያለ ወንድ ለነገም አይበጅሽ፣ ለትዳርም አይበጅሽ። ስለዚህ ይሄ ወንድ አያስፈልግሽም። እውነት ሆኖ ተለያይታችሁ ቢሆን እኛ ደስ ይለናል። ምክንያቱም ይሄ ለራሱ ክብር የሌለው ለቤተሰቦቹ፣ ለሚስቱ፣ ለልጁ እናት ክብር የሌለው ወንድ ለአንቺ ይሆንሻል ብዬ እኔ አላቅም። ለማንኛውም አንቺ ታውቂያለሽ ይመስለኛል ቤተሰቦቼ